ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? የተስፋ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ አማን ያለው ፈጣሪ ይመስገን። ሰንበትበት ብለናል ከተገናኘን በከተፋ በዘገባ እንግዲህ እየገሰገስን ወደፊት እንዘግባለን። የዛሬ ደግሞ ርዕሳችን በጣም ያስቃል። እግዚአብሔርን በጣም ይገርማል። ገና ጉድ እንሰማለን እያደረግን እንግዲህ ከተፋ ነው። ስለባለፈውም ከተፋ እንዘግባለን። የዛሬው ደግሞ ወንዶች ከወደ አውስትራሊያ ዛሬ ዘገባች ይታቀበለች ወንዶች ባለትዳር ብንበላቸው እንግዲህ ብዙ ጊዜ አብረው እየኖሩ ነበርና ፎቶአቸውን ነው የምንለጥፈው። ከአቢባ ቤት እየዘገብነው ጉድ ነው የሰማነው። ዛሬ ቁጭ ብለን እንከትፋለን፣ እንዘግባለን። የወንዶች እሙሙ አስቀጠለ አልቻለም። እስቲ ዘግብ ጌታ ሆይ ቀይበል ባለጌ እንዳትሉኝ። እንግዲህ እነሱ ናቸው እያመጡብን። ኧረ እስቲ የሚቀጥለው የትኛው ሀገር ነው እናንተ? ወደ አውስትራሊያ ነው። ጌታ ሆይ ቀይበልን። እንግዲህ እንዘግባለን። በእውነት ቅጥቅጥ አድርጎት እንግዲህ ብልዝ አድርጓታል። ፎቶዋን እናስቀምጣለን። ስማቸውን ለጊዜው ባናውቅም እነሱም አቢባ ቤት ነው። የአቢባ ፍርድ ቤት ነው ዛሬ። ትናንትና ነው። አሁንም አብሬን ከወርታ ራሱ እንዴት ክው እንዳለች በስመ አብ አበስ ገበርጉ አይመጣ የለ ቴክኖሎጂ ሰው ቦርጩን ሲያስቆርጥ ዳሌውን ሲያስቀጥል ወደ 8 ቁጥር ሲያደርግ ብለ ደግሞ የወንዶች ደግሞ መቀጠል ጀመሩ። ወይኔ ቱርክ ትሆን ቱርክ አራ ልጇ አውስትራሊያ ያለው እና ግን ያው የሚያሳዝንም እንግዲህ ሴት ልጅ ለሴቶች ድምፅ እንሆን። አሁንም አቢባ የእውነት በዚህ አጋጣሚ አድርሱልኝ። ለአቢባ አድናቂሽ ነኝ። ለሴቷ ስለቆመች የአቢባ ፍርድ ቤት ገትሮ ይዟል ጉዳዩን እላችኋለሁ። አብረን እንከታተላለን ውዶችዬ፣ ማሮችዬ። እና ወደ ገደለው ስንገባ እንግዲህ ወደ ስንት ዓመታቸው ነው አብረው የሚኖሩት? እሷ ከዚህ በፊት ኢትዮጵያ ላይ ትዳር ልጅ አላት ማለት ነው። እና በዚህ አጋጣሚ እንደዚህ ሁሉም የትም ያለ ሴት ወደዚህ ህይወት ሲገባ እንደኔ እንግዲህ አስተያየት ነው ማስተዋል። አንድ ሰው ዝም ብለው እውነት ዘው ብለው ከመግባት ከጀርባ መጠናናት እጅግ ጥሩ ነው። እንግዲህ ይሄ ሰው ሃይማኖት የሌለው ነው። ሁለቱም ዱርዬ ናቸው። እኔ ሃይማኖት የሌለው ነው ያልኩበት ምክንያቱም በጣም ነው የሚያስጠላው። ለእሷ ለልጇ አባት የሚያደርግለት ቦይስ ከእንደዚህ አይነት እንደገና የራቁት ቪዲዮ ያስኩባት ብሎ እለቃለሁ እያለ ለልጇ አባት ያስፈራራል። ይሄናል ደግሞ ብንፈትሽ እውነት በአሁኑ ሰዓት መተማመን ቢቀር ሁሉም እውነት ማንኛችንም በቃ ወደ እንደው በቃ አሁን እነዚህ ባለትዳር ናቸው እንዲያስቡ ራሱ የራቁት ቪዲዮ ይዞባት እንደዚህ ዛሬ ላይ ብልስልሷን አውጥቶ ቀጥቅጦ መጨረሻ ላይ ሚዲያ ላይ እውነት አወጣችሁ ማለት እዚህ ደረጃ ከመድረስ የራቁት ቪዲዮ እውነት ይለቀቅ፣ አትፍሩ ሴቶች። ወንዶች ደግሞ ምን አይነቱ ነው ይሄ? እንስሳ እውነት እንስሳ እኮ ይሻላል በእውነት። ወዴት እየደረስን እንደሆነ በጣም ከባድ ነው። አንተስ አሁን በዚህ ልክ ወጥተህ ጀግንነት ጀብድነት ይመስል የራቁት ፎቶዋን ለባልያው እለቅልሃለሁ፣ ለልጇስ እንዴ ማስተዋል ከምንድን ነው የተፈጠርከው? በእውነት አንተም እኮ ቤተሰብን ነው የምታሰድበው። በዚህ አጋጣሚ አሁን ይህ እንደዚህ አይነት ነገር ስታወጣ አንተ ብቻ ሳትሆን አሳዳጊ ይሰደባል። እሷም ብትለቅ ቤተሰቦቿ ልጇ ቢያፍሩም በአንተ ደግሞ አድራጊም እኮ አንተም ልትሳቀቅ ይገባል። ጀግንነት አይደለም እውነት ሴቶችን ቪዲዮ እየያዛችሁ የምታስፈራሩ ወንዶች እግዚአብሔርን ከባድ ነው። ግን በእውነት በጣም እኔ እንጃ ያሳዝናልም የደረስንበት ዘመን። እሷ ደግሞ ዛሬ ላይ አብረሽ ኖረሽ
ሙሙን አሳድጎ ስንት ዓመት አብረሽ እሱም ማለት ተመችቶሻል እንዴ ነው ሸዋ አሳድጌያለሁ አለ። ጌታ ሆይ አበስ ክብር ቤት እንደደረስን በእውነት ከባድ ነው በእውነት። እና አሁን ምን ይገርምሻል? አሳድጌያለሁ ወድሻለሁ እንዴ ነው ሸዋ። ይሄ ትክክል ነው። መጀመሪያ እሱ እንደዚህ አይነት ሰው ከሆነ መቼም ይሄን ነገር ስታቂ በቤተሰብ የሚያስፈራራው ብዙ ጊዜ ከኖርሽ በኋላ ነው። ይህን ነገር እያወቅሽ አንቺ ስለም ከዚህ ወንድ ጋር ትኖሪያለሽ? ቢቀርስ እውነት ሰው እኮ ወደ ሃይማኖት ቢመለስ ቁጥብ ይሆናል፣ ስግብግብ ይሆናል። ይሄ እኮ አሁን ይሄ ሁሉ ጉድ እያደረገ ይህን ሰው እንግዲህ ገላውን እያስቀነሰ እያስቀጠለ አብረሽ የኖርሽው ይሄ በቃ ዝም ብለን እየጠጡ እየሰከሩ ሲኖሩ እኮ ከፈጣሪ መንገድ ትወጫለሽ። ከዛ ይሄ ግብዝነት ነው። ይቅር ይበለኝ። ግብዝነት ማለት በቃ የታባቱ ብለን ስንኖር እንደዚህ አይነት ህይወት እንግዲህ አስቢ። ዛሬ አይንሽን አጣሽ፣ ሰው ፊትሽን ጠቅላላ አጣሹ። ከመጀመሪያ ቢቀርስ ይሄ ሰካራም እውነት ሰካራም መጨረሻው እንግዲህ ይሄ ነው። ሰካራም መጨረሻው ጌታ ሆይ አድነን ነው አድነን። በእውነት በጣም ነው ያዘንኩት። እንደገና መሀይም ብለሽ ትሳደቢያለሽ። መሀይም የተረጉምለታል እየተረጎምሽ ወደሽ። እኔ እኮ የምትገርሙኝ መጀመሪያ አንድ ሰው መሀይም ሆኖ አሚን ብለሽ ተቀብለሽ ይሄን ዓለመት እየኖርሽ እየተረጎምሽለት፣ ዛሬ ስንጣላ እሱ እንደዚህ ነው እሷ እንደዚህ ናት። መጀመሪያ ወዳችሁ ነው እየኖራችሁ ያላችሁት። ስትጣሉ እቃውን አስቀጠለ። ጌታዊ አባቴ አድነኝ ነው የሚባለው። በእውነት እሷም እንደዚህ ናት፣ ሰክራ ትፈነክተኛለች አለ እና ዛሬ እንደዚህ ብልዝሽን ቢያወጣሽም እኮ አይፈረድም። ሁለታችሁም አንድ ናችሁ። እና አቢባዬ ቆማልሻለች፣ እውነት ድምፅ ሆናልሻለች። በጣም እውነት ጎበዝ ናት። ከሴት አጠገብ መቆሟ አቢባን ልናበረታታ ልንደግፍ ይገባል። አቢባዬ እኔንም አስገቢኝ፣ አንድ ቀን እፈልግሻለሁ በእውነት ውድዬ። እና ወዴት እየሄድን ነው? እውነት እግዚአብሔር አምላክ ማስተዋሉን ይስጣችሁ። እውነት አውሮፓም ኑሩ ከሰራችሁ እውነት እግዚአብሔር የትም ቦታ አለ። ሰው ወደ ሃይማኖቱ ከሄደ ከእንደዚህ አይነት ነገር ይቆጠባል። እንደገና ደግሞ አልባሌ በልታችሁ ሰውነታችሁን ከምታዘለዝሉ ከምታስቆርጡ በመጠኑ ብሉ። አሁን ቴክኖሎጂ እኮ እየነገራችሁን ይሄ እንደዚህ ያደርጋል፣ ይሄ እንደዚህ ያደርሳል እያለ እየወደዳችሁ ነው የምትበሉት። ከዛ ሁሉ አመጋገብን ማስተካከል፣ ስፖርት መስራት፣ ቅጠላቅጠልን መመገብ። ከተስፋ ዩቲዩብ እንማር። ሰብስክራይብ ላይክ እያደረግን እንማማር እላለሁ። ከወደ አውሮፓ የሰማነው ዘገባ ነው። ፎቶቸውን እንለጥፋለን። አሁንም እንደገና ደግሞ ውሽምዬ ተፈረደባት 30 ሺህ ብር ተቆራጭ ሚስት ከቪዲዮ ጀርባም እሱን አታገኙ የሚደርስብንን ንገሪን ብሩ ይሰጥሻል አለችኝ። ስንት ነው እዛው ሳቲ 30 አቤት ምክሬን ከመቼ ነው ግን የደረሰሽ? በእናትሽ የተቃጠልኩትን ያህል ቂቤ ነው ያጠጣሽልኝ 30 ሺህ ብር አለች። ወንዳታ እውነት እኮ ነው። እውነት 30 ሺህ ብር ግድ ነው። ፍርድ ቤትም ሊቆምላት ይገባል። ሀቢባዬ ድምፅ ሆናለች። ሀቢባን አደንቅሻለሁ። በዚህ አጋጣሚ ለሴቶች ድምፅ እየሆንሽ ነው፣ እየተቆረቆርሽ ነው። በቃ ፍርድ ቤት እኮ ሆንሽ። እውነት ሀቢባዬ ኧረ አድናቂሽ ሆኛለሁ። እንግዲህ ለተበዳይዋ ድምፅ ሆናለች። 30 ሺህ ብር ግን ለውሽም ሲፈረድባት 30 ሺህ ብር ብላለች፣ አልከፍልም ብላለች። ሚስት ደግሞ ወደ ህግ አመራለሁ 30 ሺህ ብር ተከፍሎ ልጆቹን ማየት አለበት። ትክክል። ይሄ የኛው ውሳኔ ነው፣ የኛም ምክር ነው። ከሴቶች ጎን እንቁም። ሴቶች ባካችሁ ግን ሁላችንም ቢቻል ፍቅረኛ የሚባለው ቢቀር ከሆነም ደግሞ ይሄ ሰው ማን ነው ብለን ሴቶች እውነት ወንዶቹ የራሳቸው እኔም ወንዶች አለው ጌታ እና ብናጠና ዝም ብለን መልኩ ስላማረ
ቁመና ስላለው ዘው ብለን ባንጎዳ ባንሰበር። እንደገና ደግሞ እውነት በቃ ማንኛውም ሰው ሲተኛ እኔ አሁን እኔ የምለው ክፍሉን ስልኮችን ራቅ ማድረግ፣ ክፍላችሁን መፈተሽ በቃ። አሊያም ደግሞ ባይገባስ ቢቀር ለመውለድ ካላሰባችሁ ልጅ ካለሽ አንቺስ ኢትዮጵያ ምን አስፈለገሽ? በእውነት ይህ ፍቅረኛ ምናምን እውነት በጣም አሁን የደረስንበት ዘመን ከባድ ነው። እራሱ አብሮ ግንኙነት እያደረገ የራሱን ፓርት ቆርጦ የሴቷን ይዞ ለቃለው እንደዚህ ያደርጋለሁ እያሉ ማስፈራራት ምን ይባላል? እዛስ ህግ የለም እንዲ ወዶች የአቢባ ፍርድ ቤት አንቀጥቅጦ ይዞታል። አንቺስ ባለሽበት ህግ የለም ወይ? እንደዚህ ሰውን ያልባል ቪዲዮ እየያዙ ማስፈራራት እውነት ሊቆም ይገባል ይገባል ባይነን ድምፅ እንሆን እላለሁ ውዶችዬ ማሮችዬ። የምንሰማው ነገር በጣም እጅግ ከፍቷል፣ ያሳዝናልን በጣም። ፈጣሪ ብቻ በቃችሁ ይበለን። ተስፋ ዩቲዩብን ላይክ ሰብስክራይብ በማድረግ እንተባበር፣ እናበረታታ። ወደፊት እንጂ ወደኋላ የለም እንላለን። ሰላም ነው ውዶችዬ፣ ቻው ማሮችዬ።